ፍጹም ስርየትና ይቅርታ የተገኘው በፍጹም በክርስቶስ መስዋዕትነት ብቻ ነው። የኢየሱስ ደም በእግዚአብሔር ፊት ምን ያክል ቫልዩ አለው ብትሉ የሞት ፍርደኛውን ጻድቅ አደረገበት። የዘላለም ሕይወት አለ ያለኝ በዚህ ደም ነው። ስረግጥበት ስርየት የለም። ለምን? መጀመሪያም የታረቀ ነው፣ መሃል የገባው ይሄ ደም ነው። ይህንን ደም ከረገጥክና ካክፋፋው ስርየት የለም። የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ ቁጥጥር ስር ነው። ቀጥሎ ብቸኛ ሉዓላዊ ስልጣን ያለው ዘላለማዊ መቆሚያችን የእግዚአብሔር ቃል ነው። ምንም ነገር ይሻራል፣ ይቀየራል፣ ያረጃል፣ እንቀይረዋለን። ልጅነት ላይ የነበረ ነገር ማቹር ስታደርግ ራስ ትሽረዋለህ። የእግዚአብሔር ቃል ልጅም ሆነ ትሰማዋለህ፣ ጎልምሰ ትሰማዋለህ፣ አርጅተ ትሰማዋለህ፣ ለዘላለም ትኖርበታለህ። ኢየሱስ ኢየሱስ ያስብልሃል መንፈስ ቅዱስ። ይዋቸው ሰዎቹን ጴጥሮስን ይው፣ ዮሐንስን፣ ጳውሎስን ይዋቸው። መንፈስ ቅዱስ በውስጣቸው አደረ፣ ወረደ ላያቸው ላይ። የሰዎቹ የመጀመሪያ ሥራ ስለተሞሉት ልሳንና ስለተቀበሉት ስጦታ እያስረዱ አይደለም የኖሩት። እናንተ እንደመሰላችሁ አይደለም ብሎ ኢዩኤል 2:1 የጠቀሰ። ከዛ ውጪ ወንጌል ሰበከ። ስለ ክርስቶስ እየሰበኩ በትምህርታችሁ ዓለሙን ሞላችሁት፣ ስለዚህ ሰው ያታውሩ እስኪባሉ ማረጋቸውን ቆርጦ ከዛስ ሊደበቅ ታውቃለህ፣ ሮጦ ሊደበቅ ሲናውጣ በየአደባባይ እያዞረ ሰይጣን መሸነፉን ባይዘው ኢየሱስ አደባባይ ነው ያሳየው። አሁን አንዳንዶቻችሁ ሰይጣን ተሸነፈ ብላችሁ እንደ አዲስ ነገር እንዳታወሩ። የዛሬ 2000 ዓመት ቀራንዮ ላይ አሕዛብም አይሁድም እያየ ዓለም ሁሉ እያየ ኢየሱስ ድል አርጎታል። በእጃችን መጽሐፍ ቅዱስ ያዝን ሰዎች ዕብራውያን ምዕራፍ 9 ላይ እንሄድና ከቁጥር 22 አካባቢ ጀምረን በጌታ በኢየሱስ ክርስቶስ ስም አነባለው። የጌታ ቃል እንደዚህ ይላል። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ የግድ ነበር። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። ቁጥር 25 ሊቀ ካህናት የራሱ ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራ መቀበል ባስፈለገው ነበር። ጌታ ይባረክ። ክብር ለእግዚአብሔር ለአምላካችን ይሁን እና ደም ሳይፈስ ስርየት የለም። ስለዚህ ጎናቸው ሰው በትህትና የኢየሱስ ደም ፈሷል፣ ስርየት ተገኝቷል በሉት። አዎ ክብር ለእግዚአብሔር ለአምላካችን ነው። ስለዚህ የክርስቶስ ኢየሱስን ደም እግዚአብሔር ያከበረው ለኛ ስርየትን በመስጠት ነው። ለኛ ስርየትን በመስጠት ኃጢአታችንን በመደምሰስ ኃጢአታችንን በማስወገድ እኛን በመቀደስ እኛን በክርስቶስ ኢየሱስ በኩል በመታረቅ እግዚአብሔር የኢየሱስን ደም አክብሮታል። የኢየሱስን ደም ማክበሩን እግዚአብሔር ያሳየው ከኃጢአተኞች ጋር ታረቀ። በዛ ደም በኩል በዚያ ደም በኩል ኃጢአተኞች ወደ እግዚአብሔር መንግሥት መግባት ቻሉ። በነፃ ኑ ግቡ አለ። የክርስቶስን ደም እግዚአብሔር አከበረ። ስርየት ተገኘ። በክርስቶስ ደም በኩል ስርየት ተገኘ። በብሉይ ኪዳን ደም ሳይፈስ ስርየት የለም የሚለው ቃል የእንስሳ የጠቦት የተለያየ የእንስሳት ደም ነው። በዚያ ደም በኩል ባለፉት ጊዜያቶች ስለተነጋገር ፍጹም ስርየት አይገኝም። ፐርፌክት የሆነ ፎርጊቭነስ እንዲገኝ ፐርፌክት የሆነ ሳክሪፋይስ ያስፈልጋል። ፍጹም የሆነ እውነተኛ የሆነ ዘላለማዊ ስርየትና ይቅርታን ለማግኘት ፍጹም የሆነ መስዋዕት ይጠይቃል። ስለዚህ የብሉይ ኪዳን መስዋዕት በሙሉ እንከን አለባቸው፣ ድካም አለባቸው፣ ጉድለት አለባቸው፣ ሙሉ አይደሉም። የእግዚአብሔርን ጽድቅ በእግዚአብሔር ጽድቅ መጠን የሚመጥኑ ስላልሆኑ ፍጹም ስርየት፣ ሙሉ ይቅርታ አይገኝባቸው። ሁል ጊዜ ፐርፌክት የሆነ ፎርጊቭነስ፣
ፐርፌክት የሆነ ሳክሪፋይስ ዲማንድ ያደርጋል። ስለዚህ ፍጹም ስርየትና ይቅርታ የተገኘው በፍጹም በክርስቶስ መስዋዕትነት ብቻ ነው። የክርስቶስ ደም ብቻ ፍጹም ስርየትን ማስገኘት ችሏል። ሸፍኖኝ አይደለም፣ ቀድሶኝ ነው። እግዚአብሔር በቃ ከልያለሁ ብሎኝ አይደለም፣ ይቅር ብሎኝ ነው። ተሰርቷል፣ ደም ፈሷል፣ ስርየት ተገኝቷል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እግዚአብሔር የኢየሱስን ደም ያከበረው እኛን ታርቆ ኃጢአተኛውን ይቅር ብሎ በክርስቶስ ኢየሱስ ደም በኩል ኃጢአተኛውን ቀድሶ የኢየሱስን ደም እግዚአብሔር አከበረው። ኃጢአተኛ ነህ ያለውን ሰውዬ የሞት ፍርድ ይገባሃል፣ ሲኦል ነው የምትገባው፣ በድለኸኛል። በትክክልም ዳኛው እውነቱን ነው፣ በድለነዋል። የሚገባን ትክክለኛው ፍርድ ነው የሚገባን። እግዚአብሔር ይቅር ብያለሁ ሲል የኢየሱስን ደም ማክበሩን የሚያሳየን። እግዚአብሔር የልጁን ደም ያከበረው ኃጢአተኛውን ይቅር ብሎ ነው። የኢየሱስ ደም በእግዚአብሔር ፊት ምን ያክል ቫልዩ አለው ብትሉ የሞት ፍርደኛውን ጻድቅ አደረገበት። ማንም ጻድቅ የለም እዚህ ቤት፣ ማንም ሮጦ የገባ የለም። በኢየሱስ ደም ብቻ ነው የመጣ ነው። በኢየሱስ ደም ብቻ ነው የምንኖረው። አሜን በሏ። በጣም ደግሜ ነው የምነግራችሁ። በእውነት በኢየሱስ ደም በኩል ገብተን በስራችን ፍጹም ለመሆን እንጥራለን አይደለም። በክርስቶስ ደም ነው የመጣ ነው። በክርስቶስ ደም ነው የምንኖረው። አሜን በሏ። በፍጹም አይቻልም። እግዚአብሔር ያከበረው የተቀበለው እሺ ያለው ይቅር ብያለሁ ያለው ለዘላለም ከኔ ጋር ይኑሩ ያለው በክርስቶስ ኢየሱስ ደም በኩል ብቻ ነው። ኢየሱስ መካከለኛ ከአሮን ይልቃል ከሙሴ። እኔ እንዲህ ደስ ያለኝ ሙሴ እንዴት ደስ ይለው። ኢየሱስ ይበልጣል ስትሉት ሙሴ 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 ስንል እኮ ነው ግራ የሚገባው። ለምንድን ነው የሚጠሩኝ? ልረፍበት። የሞተ ሰው አረ ልረፍበት። ኢየሱስ 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 ስትል እኮ አቤት የሚል እኮ ሕያው ስለሆነ ነው። ሙሴስ ሰዎች እንደ ይላሉ ቆይ ሙሴ 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 ብትለው አይሰማህም። ሕያው ሆኖ የሚሰማን ኢየሱስ ብቻ ነው። እርሱም ለዘላለም ሞትን ድል አድርጎ ስለተነሳ መልአክ የሚፈልገውን እግዚአብሔር የሚፈልገውን መጥቶ ይነግርሃል። እግዚአብሔር እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ብሎሃል ይልሃል። እንደው መልአክ እግረ መንገድን ስትሄድ የዘገይብኝ ጸሎት አለ አድርስልኝ ብትለው አይሰማም። ያልኩን ብቻ አርግ ነው የሚልህ። በጣም ንግግር ካበዛህ አስተካክሎ ድጋሚ እንዳትጠይቀው አርጎ ይላል። እንኳን ይዞልህ ሊሄድ ይዞ የመጣውን መልእክት ካልተቀበልክ እንደ ዘካርያስ ነው የሚያደርግህ። ስለዚህ ምናልባት መልአክ ከመጣ አፕሮቹን እንድታስተካክሉት ነው፣ ብዙ እንዳትጨቃጨቁት። ጌታ ኢየሱስ ፍጹም ሰው ስለሆነ ነው አንደርስታንድ የሚያደርግ። ባይዘው ጌታ ሆይ እግሬን መተውኝ ቁስል በቁስሎኝ ይገርምሃል ጌታ ለምን ተውከኝ ስትለው ኢየሱስ አየ ቅፍርናሆም አካባቢ ተመቶ ያውቃል፣ ኢየሩሳሌም ተገርፎ ያውቃል፣ ቆሳስሎ ምናምን ስለሚያውቅ አደሙት ይገባዋል። መልአክ ቆስሎ ያውቃል። አቆሰሉኝ ምናምን ስትል ምንድነው ቁስል ብታስረዳው አይገባውም። ስፒሪት ቢንግ ነው። ሰዎች ደግሞ ሞተዋል አይሰሙም። ከኢየሱስ ውጪ የሞተ የተነሳ የለም። በሙሉ ሞተዋል። ሁሉ ከመቃብር በታች ናቸው። አንደር ወርልድ ናቸው፣ የሉም እዚህ። ስንጮ ስንጸልይ ስንማጸን ስናለቅስ እሱ ይሰማናል። እግዚአብሔር በልጁ ደም በኩል ኮሚኒኬት ያረጋናል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የኢየሱስን ደም ያከበረው እኔን ይቅር ብሎ ኃጢአቴን ሰርዞ ምሮ ቅዱስ አድርጎ የማንነት ለውጥ እግዚአብሔር አድርጎልኝ ነው። በክርስቶስ ኢየሱስ ደም ምክንያት ነው የሆነውን ይሆን ነው። ክብር ለስሙ ይሁን። ወንጌል ይሄ ነው። ቤተ ክርስቲያን ባይዘው የሰበሰበን ይሄ ነው። ስትቆዩ እንዳትቀይሩ። ጌታ የተመሰገነ ይሁን። የኛ ኃላፊነቶች አሉ፣ በጣም ብዙ የምናነሳቸው በጣም ብዙ። የክርስቶስ ደም በፍጹም ነፃነት የተሰጠን በፍጹም ነፃነት የፈሰሰ ፍጹም የሆነ ስርየትና ምህረት ያገኘንበት ቢሆንም
የኪዳኑን ደም መርገጥና የቅድስናውን መንፈስ ማክፋፋት ደግሞ ስርየት የሌለው ኃጢአት ነው። ባይዘው ይሄንን ክቡር ደም ቫልዩ አለማረግ ደግሞ ይሄንን ክቡር ደም ደግሞ ዋጋ አለመስጠት ምን ማለት ነው? የኢየሱስን ደም ዋጋ አለመስጠት፣ በሌላ ለመተካት መሞከር። የክርስቶስን ደም በሌላ ነገር ለመተካት፣ በልምምድ ለመተካት፣ በማንነት ለመተካት፣ በጣም ቸርች ውስጥ መተን በምንለምደው ነገር ለመተካት መሞከር በጣም ዴንጀረስ። እግዚአብሔር ከኢየሱስ ደም ውጪ ከቁጣው በታች ነኝ። ይሄንን የኪዳን ደም የረገጠ እኮ ነው የሚለው እግዚአብሔር ያከበረውን ደም ማለት ነው። የዘላለም ሕይወት አለ ያለኝ በዚህ ደም ነው። ስረግጥበት ስርየት የለም። ለምን? መጀመሪያም የታረቀ ነው፣ መሃል የገባው ይሄ ደም ነው። ይሄንን ደም ከረገጥክና ካክፋፋው ስርየት የለም። ይቅር አልልም፣ አልቀበልህም፣ ቁጣዬ ስር ነው የምትወድቀው ነው የሚል የተቀደሰበትን ያንን ደም የረገጠ የቅድስናውን መንፈስ ቅዱስን ማለት ነው ያክፋፋል። ምን ማለት ነው መንፈስ ቅዱስን ማክፋፋት? አንዳንድ ሰው የሚመስለው መንፈስ ቅዱስን መሳደብ ስርየት የለውም የሚለው እኔ ተሳድቤ አላቅም ይላል። ሰውና ሰው እንደሚሰዳደበው መሰለ እንዴ? እንደሱ እኮ አይደለም። መንፈስ ቅዱስ ምንድነው ስራው? ስለ ክርስቶስ መመስከር፣ ኢየሱስን ማክበር። መንፈስ ቅዱስ ስለ ክርስቶስ ሲነግርህ አልቀበልም ስትለው እያክፋፋው ነው። ኢየሱስን ካልተቀበለ ሰው ስርየት የለውም። መንፈስ ቅዱስን የሚሳደብ ማለት ምስክርነቱን የማይቀበል ማለት ነው። ባይዘው አንዳንድ ሰው የሚመስለው ሰውና ሰው እንደሚሰዳደበውና እንደሚጣለው አይደለም። የመንፈስ ቅዱስ ስራ ምንድነው? ሲመጣ ያከብረኛል፣ ስለኔ ይነግራቸዋል፣ ከኔ ወስዶ ይነግራቸዋል፣ እኔ ነገርኳችሁን ያስታውሳቸዋል። ይሄንን አልቀበልም ስትል፣ የእግዚአብሔርን ቃል ዋጋ አልሰጥም ስትል፣ እንደ እግዚአብሔር ቃል አልራመድም ስትል፣ ከእግዚአብሔር ቃል ይልቅ ሌላ ነገር ስትፈልግ፣ ልምምድ በእግዚአብሔር ቃል የተተካ ቀን፣ የእግዚአብሔርን ቃል ዘግቼ አስቀምጬ ልምምድ ይቀድማል ያልኩ ቀን፣ ይሄ ነው መንፈስ ቅዱስን መሳደብ። የመንፈስ ቅዱስ ንግግር የት ነው ያለው? ይኸው ቃሉ ይሻለናል፣ እንትኑ ይሻለናል። መንፈስ ቅዱስ የሚናገረው ይሻላል ወይስ ቃሉ ይሻላል ይላል። ይሄኛው የማን ነው? ከዚህ ቃል ውጪ ከሆነ አጋንንታዊ ነው። የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ ቁጥጥር ስር ነው። ቀጥሎ ብቸኛ ሉዓላዊ ስልጣን ያለው ዘላለማዊ መቆሚያችን የእግዚአብሔር ቃል ነው። ምንም ነገር ይሻራል፣ ይቀየራል፣ ያረጃል፣ እንቀይረዋለን። ልጅነት ላይ የነበረ ነገር ማቹር ስታደርግ ራስ ትሽረዋል። የእግዚአብሔር ቃል ልጅም ሆነ ትሰማዋለ፣ ጎልምሰ ትሰማዋለ፣ አርጅተ ትሰማዋለ፣ ለዘላለም ትኖርበታለ። ቃሌ ከሚያልፍ ምን ይለፍ ነው ያለው እግዚአብሔር? ሰማይና ምድር ቢያልፍ አንዷ ቃሌ ከምታልፍ። ለምንድን ነው እግዚአብሔር ለዚህ ቃል በጣም ቫልዩ የሰጠው? በመንፈስ ቅዱስ ቁጥጥር ስር አባቶቻችን ሆነው የተጻፈ ቃል ነው። የእግዚአብሔር እስትንፋሰ መለኮት ያለበት ቃል ነው። ከዚህ ቃል የሚበልጥ ባለስልጣን በእግዚአብሔር መንግስት የለም። በእግዚአብሔር መንግስት የመጨረሻ እግዚአብሔር ያነገሰው ባለስልጣን ቅዱስ ቃሉ ነው። ከዚህ ቃል የሚጣረስ የትኛውም ነገር ካለ እሱን ቁጭ አድርገን ቃሉን ይዘን ነው የምንሄደው። ጎናቸው ያለውን ሰው የመንፈስ ቅዱስ ምስክርነት የእግዚአብሔር ቃል ነው በሉት። you have to be serious እንደነዚህ አይነት ነገሮች ላይ። መንፈስ ቅዱስን መሳደብ ማለት ስለ ክርስቶስ ኢየሱስ የሚመሰክረው መንፈስ ቅዱስ ነው፣ እኔ አይደለሁም። እኔ የምመሰክረው ከመንፈስ ቅዱስ ሰምቼ ነው። 3 ዓመት ተኩል ኢየሱስ እግር ስር ቁጭ ብለው የተማሩትን ደቀ መዛሙርቱን 3 ዓመት ተኩል ተምራቸዋል። በቃውን ከኔ የተማራችሁት ከፍጹሙ ጌታ ስተት ከማላቀው ከኔ የተማራችሁት ውጡና ስበኩ አይደለም ያለው። መንፈስ ቅዱስ በእናንተ ላይ ካልወረደ ኃይልን ካልተቀበላችሁ እንዳትወጡ። ለምን? ለዘላለም የሚያቀኝ እሱ ነው። ስለኔ የሚመሰክረው እሱ ነው። እውነተኛ መስካሪ መንፈስ ቅዱስ ነው። መንፈስ ቅዱስ በአንተ ሲመሰክር ነው እውነተኛ የሚሆነው። ያየ የሰማ አይደል እንዴ ምስክር? ወንጌል ለመመስከር እኮ ያየ የሰማ ነበራችሁ እንዴ ዛሬ 2000 ዓመት? ታዲያ በአንተ የሚመሰክረው ማን ነው? ነበራ እሱ ነበራ እሱ ነበራ። ምስክር ያየ ነው።
ምስክር የሰማ ነው። መንፈስ ቅዱስ ነበር። በዘላለም መንፈስ ራሱን አሳልፎ ሰጠ። 9:14 ላይ ያወራን ሆሊ ስፒሪት አክቲቭ ነበር። ኢየሱስ መስቀል ላይ የሞተ ሕይወት ለሰዎች ይሰጥ ነበር። መንፈስ ቅዱስ ያድል ነበር። አጠገቡ ለነበረ ወንበዴ ሕይወት የሰጠው መንፈስ ቅዱስ ነው። ኢየሱስ ስራውን ሰርቶ ጨረሰ። ይሄንን ስራ ወስዶ ለወንበዴው መንፈስ ቅዱስ ሰጠው። መቶ አለቃው ቆሞ በጦር ጎኑ ንጋው ምናምን ሲል የነበረ መቶ አለቃ በእርግጥ የእግዚአብሔር ልጅ ነው አለ። ይሄንን ቴስቲሞኒ መንፈስ ቅዱስ ልክ ኢየሱስ ሲሞት መስቀል ላይ ሕይወት አደለ። ለአንድ ሮማዊ፣ ለአንድ አይሁዳዊ ዩኒቨርሳሊ ሳልቬሽን በክርስቶስ በኩል መተዋወቁን የሞተ ቀን ያስረዳን መንፈስ ቅዱስ ነው። አይሁዳዊው ዳነ፣ ወንበዴው አይሁዳዊ ነው። ሮማዊ ዜግነት ካለ አትሰቀለም። አይሁዳዊ ነው ሰውየው። አንድ አይሁዳዊ ወንበዴ ዳነ፣ አንድ ሮማዊ መቶ አለቃ ዳነ። ሁለቱም ወንበዴዎች ናቸው። ይሄኛው የተሰቀለ ነው፣ ይሄኛው አሰቃይ ነው። ሁለቱም ባይዘው ወንበዴ ነው። ዓለም አይሁድም አሕዛብም እንደሚድኑ መንፈስ ቅዱስ መሰከረ። እዛ ጋር ቆም ሁለት ሰው አዳነ። ኢየሱስ መስቀል ላይ የሞተ ቀን። አሜን በሏ። መንፈስ ቅዱስ የክርስቶስ እውነተኛ ምስክር ነው። የመንፈስ ቅዱስ ትምህርት ምንድን ነው? ስለ ክርስቶስ መንገር። መንፈስ ቅዱስ በእናንተ ውስጥ እንዳለ የምታውቁት በምንድን ነው? ልሳን ስትናገር ነው የምታውቀው? ትንቢት ስትናገር ነው የምታውቀው? ራእይ ስታይ ነው የምታውቀው? ኖ ኢየሱስን ባንተ ላይ ያከብረዋል። መንፈስ ቅዱስ ካለ ኢየሱስን መውደድ ይሰጣል መንፈስ ቅዱስ። እስቲ አሜን በሏ። ኢየሱስን የመውደድ አቅም ይሰጣል። ኢየሱስ ኢየሱስ ያስብልሃል መንፈስ ቅዱስ። ይዋቸው ሰዎቹን ጴጥሮስን ይው፣ ዮሐንስን፣ ጳውሎስን ይዋቸው። መንፈስ ቅዱስ በውስጣቸው አደረ፣ ወረደ ላያቸው ላይ። የሰዎቹ የመጀመሪያ ስራ ስለተሞሉት ልሳንና ስለተቀበሉ ስጦታ እያስረዱ አይደለም የኖሩት። እናንተ እንደመሰላችሁ አይደለም ብሎ ኢዩኤል 2:1 የጠቀሰ። ከዛ ውጪ ወንጌል ሰበከ። ስለ ክርስቶስ እየሰበኩ በትምህርታችሁ ዓለሙን ሞላችሁት፣ ስለዚህ ሰው ያታውሩ እስኪባሉ አዲክሽን የክርስቶስ ኢየሱስ ሱሰኞች ነው ያደረጋቸው። ከኢየሱስ ውጭ አይፈልጉም። ጸሎታቸው ኢየሱስን አክብረው ነው። ጸሎታቸው ወንድሞቻችን ይሄንን ቃል በፍጹም ግልጥነት እንዲናገሩ አቅም ስጣቸው ነው። አሜን። ስለዚህ የመንፈስ ቅዱስ ምስክርነት የክርስቶስ ኢየሱስ መክበር፣ የክርስቶስ ኢየሱስ ስራ። ስለዚህ እግዚአብሔር ኢየሱስን ደም አክብሯል። የኢየሱስን ደም እግዚአብሔር አክብሮታል። የከበረ ደም አለ አብ ከሰማይ ተቀብያለሁ አለ። መክበሩን በምን አረጋገጠ? እኛን ይቅር አለ። ኃጢአት ተሰረየ። ሁለተኛው የመጀመሪያው የእኛን ኃጢአት ሰርዞ እግዚአብሔር ኢየሱስ እንደማከበረው፣ ሁለተኛው ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስ እንደማከበረው። ኢየሱስ ከሞት ባይነሳ ይህ ሁሉ ስራ ሙሉ አይሆንም። ትንሣኤ ባይኖር ኖሮ ከባድ ነበረ። ማሰብ አይቻልም። አፍተሮል ከመስቀል ሞቱ እኩል ከሞት መነሳቱ የሰራው ስራ ኢየሱስ ክርስቶስን ከሞት አስነስቶ እግዚአብሔር እንዳከበረው አሳየ። ፊልጵስዩስ ምዕራፍ 2:9 ምንድን ነው የሚለው? በዚህም ምክንያት የሚል ቃል አይደል? ምዕራፍ 2:9 በዚህም ምክንያት እግዚአብሔር ያለ ልክ። በምን ምክንያት? ምክንያቱ ምን ነበረ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ ወይንም እንደመቀማት አልቆጠረም። ከዛ የባሪያን መልክ ያዘ፣ በሰው ምሳሌ ተገኘ፣ ራሱን ባዶ አደረገ፣ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህም ምክንያት እግዚአብሔር ያለ ልክ ከፍ ከፍ። እግዚአብሔር ኢየሱስን ከሞት አስነስቶ የመስቀል ስራውን የፈሰሰውን ደም አከበረ። እግዚአብሔር አክብሬዋለሁ ደሙን። ምን አርገ? ሪዘሬክሽን፣ ትንሣኤ። ኢየሱስ ከሞት ሲነሳ እግዚአብሔር የልጁን ደም አከበረ።
የቀደስካቸውን ያነጻሃቸውን ባንተ ሥራ ምክንያት ይቅር የተባለውን ይህንን ሕዝባው ከሞት ተነስታለ ይዘኸውና አለው አብ። ልክ ኢየሱስ መስቀል ላይ ሲሞት ሰይጣን ተሸነፈ። ቆላስይስ 2:14 ኢየሱስ መስቀል ላይ ሲሞት ባይዘው ሰይጣን የተሸነፈው። ምክንያቱም ሲሞት የአለቆችና የባለስልጣናትን ማዕረግ ቆረጠ ይልና እርቃናቸውን አድርጎ በየአደባባዩ ያዞረ አሳያቸው። ኢየሱስ የሞተ ቀን ልክ ሲሞት መስቀል ላይ ሰይጣን ራቁቱን ባይዘው ይሄ ማዕረግ ደርድሮ ከአዳም ጀምሮ ሲዘርር ባይዘው ሲሾም አዳምን ሲጥል ሲሾም አብርሃም አልቻለውም ሲሾም ሙሴ አልቻለውም ሲሾም ማዕረግ በማዕረግ ማን ወንድ ነው እያለ ኢየሱስ መጣ። ሊገለብጠው ነው። ይሄ አመጣጡ ያስታውቃል እየተባለ ምኩራብ ለምኩራብ ያባረረው ነበር አይደል? ሲመጣ ልክ ኢየሱስ ሲገባ አጋንንት ይወጣል። ኢየሱስ ሲመጣ ይወጣሉ እነሱ። ያው ብርሃንና ጨለማ አንድ ላይ ሆነማ። እሱ በዚህ በር ሲገባ እነሱ በዛ በር ሹልክ ብለ በቃ ሊገለብጠው ነው ሲሉ ለሞት ነው አለ። ሰይጣን ራሱ መሸነፉ ነው አለ። መሸነፉ ነው አይችልኝም ማረግ ጨምራለሁ ሲል ልክ ሲሞት ኢየሱስ መስቀል ላይ ሲሞት ምን እንደሚያደርግ ቢያቅ ኖሮ ሰይጣን ኢየሱስ እንዲሰቀል አያረግም። አለማወቁ ነው የጎዳው። ሰይጣን ምንም አያውቅ። እስካሁን ያለውን ነው የሚያውቀው። ባይዘው ከዚህ በኋላ ያለውን ይገምታል እንጂ አያውቅ። በኋላ ምን እንደሚፈጠር እሱም እኛም አናውቅ። እግዚአብሔር ብቻ ነው የሚያውቀው። እኛ እንደውም በረካከካልን ወዲያ ያለውን ላይ ነገር ይችላል። ትልቁን ስል ታውቀዋለህ። አሁን እኛ ሰማይ እንደምንገባ እርግጠኛ ነን። ኢየሱስ እንደሚመጣ ቅንጣት ታክል ጥርጥር የምትባል ነገር ውስጣችን እልፍ ራሱ አትልም። ኢየሱስ ሲመጣ ደግሞ ትተን ይህንን መሬት እንደምንሄድ ሰይጣን ደግሞ እንደዚህ ይላል። ይሄዱ ይሆን እንዴ እንደሚሉት እንደምንሄድ ራሱ የሰማው እኛ ብለን ነው። ኢየሱስ መጥቼ ወስዳቸዋለሁ ብሎ ሲናገር ይመለሳል። ሰው ያው የሚመለሰው ከየት ነው? ተመልሶ ሄዶ አዎ እንዳይመለስ መግደል አለብኛ ሲል ሞቼ ተነስቼ ነው የሚሄደው አለ። ልክ ሲሞት ሰይጣን ገደልኩት ብሎ ኢየሱስ ልክ ሲሞት ማረጉ ርግፍ ብሎ አርቃኑ ኔክድ ድሬስድ የነበረ ሰይጣን ኔክድ ማረጋቸውን ቆርጦ ከዛስ ሊደበቅ ታውቃለህ? ሮጦ ሊደበቅ ሲናውጣ በየአደባባይ እያዞረ ሰይጣን መሸነፉን ባይዘው ኢየሱስ አደባባይን ያሳየው። አሁን አንዳንዶቻችሁ ሰይጣን ተሸነፈ ብላችሁ እንደ አዲስ ነገር እንዳታወሩ። የዛሬ 2000 ዓመት ቀራንዮ ላይ አሕዛብም አይሁድም እያየ ዓለም ሁሉ እያየ ኢየሱስ ድል አርጎታል። ልክ ሲሞት ሰይጣን ብቻ አይደለም አሮጌው ሰዋችን አብሮት ሞተ። የኃጢአት ዕዳ ተከፈለ። የኢየሱስ ደም ፈሰሰ። ዋው ተባለ። ሰማይና ምድር ለመታረቅ እግዚአብሔር እጁን ላከ። ከዛ እግዚአብሔር ጨበጠን። እንታረቃለን። ታረቅን፣ ተጨባበጥን። ያቺ 3 ቀን እንዲህ ተጨባበጥን። ኢየሱስ ከሞት ብድግ ሲል እዳችሁ ተከፍሏል ብቻ አይደለም ያለን አብ። ኢየሱስ ከሞት ሲነሳ አሮጌው ሰው ተራግፎ በክብር አካል ተነሳ። አዲሱ አካል ተገኘ። ከዛ ልጁ ሲሄድ አብ እንደዚህ አለ፣ ራሳችሁ ሰማይ መጥቷል አለ። አሁን እየጎተተን ነው። አካል መሬት ነው ያለው፣ ከዚህ በታች ራሳችን ሰማይ ነው ያለው። በዚህ እንዲህ ተንጠልጥለን ነው ያለው። በዚህ መሬት በጣም አትርገጡ፣ እንዲህ ብለን ነው ያለው። ተንጠራርቶ የሚያይሰው አይታችኋል? ከደመና በላይ ነው ጭንቅላታችን። መሬት በጣም ማታጓጓ ባይዘው አይንህ እዛ ጋር ላይ ነው ያለው። ባይዘው እግር መሄድ የሚያምረው እኮ አይንህ ያየው ጋር እንደዚህ ብለን የሚሸተንም ያ ነው፣ የሚታየንም ያ ነው፣ የምንሰማውም ያንን ነው። ይሄ እኮ ዝም ብሎ ጌጥ ነው። ይሄ ነው እኮ ነው። አሁን እግሬ እየመጣው ነው ብሎ ነው እንደ የመጣው እየመጣን ያለው ራሱ ይሄ ነው። ለእግሬ ሂድ የሚለው ይሄ ነው። ይሄ እዛ ከሆነ ይሄ በቃ ተጠራርጎ ይሄዳል። ይሄ ተሳቢ ነው። ይሄ ተሳቢ ነው።
በእኔ ሳስረዳችሁ ምን ነው ዝም አላችሁ? በእናንተ ሲሆን ነው። መሬት ላይ ያለ ክርስቲያን በሙሉ ራሳችን ክርስቶስ ነው። ይሄን ደጋግሜ ነው የምናገረው። ከኢየሱስ ውጪ ራስ የላትም ቤተ ክርስቲያን። አንድ ራስ ነው ያለን። ራስ የሌለው ሬሳ ነው። ከአንድ በላይ ያለው አውሬ ነው። ደጋግሜ ተናግሬያለሁ። ከአንድ በላይ ራስ ካለው ሞንስተር ነው፣ አውሬ ነው። ባይዘይ ራስ ከሌለው ደግሞ አንድ እውነተኛ ዘላለማዊ ራስ አለ። አካል የተለያየነን እጅ ላይ ያለ የተለያየነን እና እንደዚህ ብለናል። አብ እንደዚህ አለ ኦሬዲ በአዲሱ በከበረው አካል ራስ መጥቷል። ሰውን ወክሎ የከበረ አካል ይዞ የማይሞት የማይበሰብስ የማያረጅ አካል ይዞ ተስፋ ሰጥቶን ኢየሱስ ሰማይ ገባ። አብ እንደዚህ አለ በሙሉ ይሄንን አካል ለብሰው ይመጣሉ። ስለ ኃጢአታቸው አይደል የሞተው? አዎ። ስለ እኔ ጽድቅ ደግሞ ተነስቶ የለ? አዎ። ስለ ኃጢአት ሞተው ስለ ጽድቄ በልጄ ያመኑ በሙሉ ይሄንን አካል ተካፍለውት ሰሞኑን ጥቅልል ብለው ይመጡልኛል። የተዋረደው ሰውነታችን ኢየሱስ ጌታ ነው። የእርሱን ክቡር ሥጋ እስኪመስል ሁሉን ባስገዛበት ኃይል ይለውጠንና እንሄዳለን። እግዚአብሔር የኢየሱስን ደም ያከበረው ከሞት አስነስቶት ነው። ከሞት አስነሳው። በዚህ ምክንያት እግዚአብሔር አከበረው፣ ከፍ አደረገው። አሁን የክብርና የከፍታ ልክ መርዶክዮስ አይደለም። ንጉሥ ያከብረው ዘንድ ለወደደው ተብሎ ሐምራዊ ግምጃ ይልበስ። አሁን ሐምራዊ ግምጃ ማን አትለብሱም እናንተን ብናመጣ ታውቃላችሁ? ኧረ ጥሌ ፈረስ ላይ ይቀመጣል ይላል። ፈረስ ላይ ተቀመጣላችሁ እናንተ? ባይሆን መኪና ገዝተህ ስጠኝ ነው። እየተነጠፈለት አትፈልጉ። አሁን የክብር ልክ ኢየሱስ ሆኗል። አሁን የመጨር ከበረና ኢየሱስ ክብር የተባለው በሙሉ ጨለመ። የከበረ የተባለው በሙሉ ኧረ እንዲህ እኛም አንፈልግም አልን። ለምንድን ነው የማንፈልግ? የኢየሱስን አይተን ነው። የመጨረሻ አልቲሜት ግሎሪፊኬሽን የክርስቶስ ሆነዋል። እግዚአብሔር ደሙን ያከበረው ኢየሱስን ከሞት አስነስቶ ለኛ የዘላለም የአካል ለውጥ ሰማይ የመኖር መብት በክርስቶስ ደም በኩል ሰጠን። ኢየሱስን ከሞት አስነስቶ እግዚአብሔር የኢየሱስን ደም ማክበሩን አሳይቷል።